መምህር ሌላው ደግሞ መምህር አሁን ለምሳሌ እኔ ምን አይነት ችግር አለብኝ ዝም ማለት በቃ ብዙ ጊዜ ዝም በቃ ለሰብም ይሁን ምንም በቃ ሁሉንም ሰው ዝም ማለት ያለ መጠየቅ በምን ሰዓት ነው ዝም የምትይው? በቃ በምንም ከማንም ጋር አልደዋወልም። ሰው ፈልጎ ካልመጣ ማንም ፈልግ ያልሄደ። ኦኬ እሺ። እንደዛ ከሆነ ውስጥ ማለት መደወልም የማትፈልጊበት ሲደውሉም የማታነሺው ወይም ደግሞ ዘመድም ፈልገሽ ቤተሰብም ፈልገሽ ከማንም ሰው ጋር የማትገናኙ በስራ ምክንያት ነው ወይስ ያኮረፍሽበት ጉዳይ አለ? የለም ምንም ሲመጡ ደስ ብሎኝ ይቀበላቸዋለሁ። ግን ማንም ጋር አንተን አስባቸዋለሁ። ግን አንድላለን እስኪ ከሌለ ጠይቀው እስኪ ዘመድ ጋር በቃ የለም ዝም በቃ ሲከፋኝም ማለቅሳለሁ። ስደሰትም ከራሴ ጋር ነው። እንደውም ብዙ ጊዜ ራሴን የምመክረው ራሴ ነኝ። የሚገርመው ቁጭ አድርጌ አንቺ ማርታ እንደዚህ አድርገሻል ብዬ ራሷን እነግራታለሁ። ጥፋቷንም ሁሉ ነገር ራሳለሁ። በዛው በቃ የለም ብዙ ጊዜ ሄጄ ጓደኛ የምነግረው ምንም የለም ከራሴ ጋር ሁሉ ነገር እና ይሄ ግን አንዳንዶቹ እንትን ብለኛል። አንቺ ሳትፈልጊ ምናምን በቃ ብዙ ሰው አጥቻለሁ። ብቻ የሚገርም መምህር ማርያምን ብታመም የሆነ የሚያሳክመኝ ምናምን የለም። በቃ ኪዳነ ምሕረት ነው ተውዬ የምነግራትና ይሄ ባህሪ እንዴት ተተው? ዝምታ የራሱ የሆነ ቋንቋ ነው። በነገራችን ላይ ዝም ያለ ሰው ፊደል ስላላወጣ አይደለም። የመጀመሪያ መግባቢያ ቋንቋችን ሐሳብ ነው ይባላል። ሐሳብ በተግባር የሚገለጠው በመናገር ብቻ አይደለም በድርጊትም ነው እና ዝም የሚሉ ሰዎች ይከብዳሉ ይባላል። የሚከብዱት ለምንድን ነው? ከቃላት ይልቅ ዝምታ በጣም ቋንቋ ስለሆነ ነው። ማኩረፍም ነው ወይም ደግሞ ተስፋ መቁረጥም ነው ወይም ከፈጣሪ የጠየቅሽው ጥያቄ መልስ እስኪመለስ አለመውጣት ነውና ዝምታ የህሊና ሱባኤ ነው ይባላል። ስለዚህ አንድ በጣም የከፋሽ ጉዳይ አለ፣ ያዘንሽበትም ጉዳይ አለ። ወይ አንቺ እግዚአብሔርን አስቀይመሽዋል ወይ ሰዎች አንቺን አስቀይመውሽ ፍረድልኝ እያልሽ መልሱን እየጠበቅሽ ነው ማለት ነው። የቱ ይሆን እስቲ ለማብራራት እንዲመችን? መምህር በህይወት የሚገርምህ አሁን እናቴ እንግዲህ ብዙ ጊዜ ላይቭ ላይ ገብቻለሁ እና እናቴ 22 መተት ነው ብንውላጣታ የቀረች። የሚገርምህ አባቴን ደግሞ ከልጅነቴ ሳቅ ጀምሮ አባቴን በጣም ብዙ ለመግደል ይፈልጋል። በጣም ብዙ ጊዜ አባቴ ከሞት ተርፏል እና ምንድነው ራሴን እያሳመንኩት የመጣሁት አባቴን የገደሉትን ሰዎች አልገልም። በቃ እንደዚህ ነው። በቃ እኔ አባቴን እንደ አባቴን የምወደው በስተ ምድር ላይ የለም እና አባቴን የገደል አልገልም። እኔን እንኳን ሰው መጥቶኝ ሰው ሊመታ ከሄደ አላስመታም ብዬ የቀረውበት ጊዜ አለና ፍቅራ ነው ተብያለሁ። ያ ሰው መጥቶኝ እኔ ያ ሰው ግን አሁን የመታኝ ደሜን ለግብር ለገበያ መተት ነው አሁን ያወቅኩት። ተመትቼ ከዛ እሱን እናሳስረው እና እናስደብድበው ምናምን ሲሉ አጎቴ ፋዘር በጭራሽ አልኩኝና አፍቅረው ነው አሉ። እኔ ፍቅር ምንድነው አላውቅም። እዛን ሰዓት የስምንተኛ ክፍል ተማሪ ነኝ። አልወድም ቂም ተንኮል የፈለክ አድርገኝ እንጂ ማርያምን አንተን የለም ምንም ነገር የለም። እንደውም አንተ አስቀይመኸኝ ከዛ በቃ እኔ እንትላለሁ ከራሴ ጋር ጣላለሁና ሞናሽ ነው ምናምን በቃ ታረቅ ሂጂ ይቅርታ በይው በቃ አንቺ ስትሆኚና ታረጊው በቃ እና የለም ግን እንጃ ዝም ነው የምለው ለምን እንዳላውቅም። ከመጣህ ግን አንተ ደውለህ ከመጣህ ግን በቃ የራሴን በጣም አወራለሁ ዝርግፍ አድርጌ ስራራት ያወራለሁ። አንተ አልጠየቅም ግን ሂጄ ግን ለሰዎች ግን ደውዬ አላወራቸው ይሆናል ዝም ነው። ከመጡ ግን ሁሉን ነገር የምነግራቸው እና ደግሞ እናደዳለሁ ሁሉን ነገሬን በማውራት በቃ አንዳንድ ለምንድነው ዝም የማትይው ምናምን ብዬ አሁን እንግዲህ እየገለጽሽልኝ መጥተሻል። ስለዚህ ብዙ የሚያስጨንቁሽ ጥያቄዎች ስላሉ ጥያቄው እንዲመለስልሽ የምትፈልጊው በምትፈልጊው መንገድ ነው ማለት ነው። እንደዛ ግን መጠበቅ በጣም አደጋ አለው፣ ጉዳት አለው። እኔ እንደምፈልገው እንዲመልስልኝ ከሆነ የምፈልገው ያልኩትን ካላደረክልኝ ሃይማኖቴን እከዳለሁ፣ ከዚህ ከጸሎት አቆማለሁ ምናምን ብሎ የራስን ሐሳብ ብቻ እንዲፈጸም የማድረግ ነገር አለና ይሄን ደካማ ጎን ማስወገድ ይሻላል። ይጎዳል፣ ዋጋ ያስከፍልሻል። ግን ዝም ስትይ ብዙ ጊዜ የምታዳምጪው ነገር መኖር አለበት። ለምን ዝም እንድትይ ያደረገሽ ጉዳይ ምን እንደሆነ ታውቂዋለሽ። ግን መልሶ መላልሶ ማብሰልሰል መጥፎ ነው። በተለይ በቀል፣ ኩርፊያ፣ ቅያሜ ወይም ጭንቀት ከሆነ ዝም ብሎ ማብሰልሰል ጥሩ አይደለም። መዝሙረ ዳዊት ማዳመጥ፣ ታሪክ ነክ ነገሮችን ማዳመጥ፣ ዝም ብሎ የመጽሐፍ ቅዱስ ክፍሎችን ዮሐንስ ወንጌልን ሙሉን ትረካ በክርስቲያኖች የተረኩት አለ ኦርቶዶክሶች የተረኩት እሱን ከፍቶ ዝም ብሎ ታሪኩ ላይ መመሰጥ ዝም በምትይበት ሰዓት ከዛ
ድንገት ተነስተሽ ወይ አኩርፈሽም ከሆነ ትረሻለሽ፣ ተቀይመሽም ከሆነ ትታይዋለሽ እና ከዛ ይናፍቁሽና መደወል ትጀምሪያለሽ። እላይሽ ላይ የሰፈረ መንፈስ ከሆነ ዝም ያስባለሽ ብን ብሎ በዛው ይጠፋል። ይሄ ነገር ተለማመጂ። እንዲሁም ደግሞ ስራ የምትሰሪበት ስራ ቦታ ላይ በቋንቋ የምትግባቢው ሰው ካለ ስለ ህይወት ማውራት፣ ስለ አንዳንድ ነገሮች መሳቅ፣ መጫወት እንዲያ ነገሮችን መልመድ ያስፈልጋል። በግድ ጎትጉተው ሲያናግሩሽ አትጣያቸው። ዝም በሉ እስቲ በቃ እኔ ዝም በሉኝ ምናምን አትበያቸው፣ ያውሩ። በመሃሉ እግዚአብሔር በእነሱ አንደበት ላይ ሆኖ አሕዛብም ቢሆኑ አፉን ከፍቶ ፊቱን ጸፍቶ ሊያናግረው ይችላል። ክርስቲያን ከሆነ ደግሞ በእሱ አንደበት ላይ አድሮ ሊመክርሽ ይችላል እና ይሄን እድል መጠቀም ነው። ሌላው ግን ዝምታ ራሱን የቻለ አንድ ትልቅ ምልክት ነው፣ ቋንቋም ነውና ከዝምታሽ ውስጥ አንድ ፍሬ ነገር ለማግኘት ሞክሪ። እሺ አሁን እኔ ችግሩ አሁን ሳገኝህ እኮ በአካል ካገኘው ካወራኸኝ አወራለሁ፣ በደንብ ነው ማወራ። ደግሞ የራሴ አሁን ስለ ራስህ አልጠይቅም፣ ራስህ ካልነገርከኝ ስለ ራሴ ግን ዝርግፍግፍ አድርጌ ነው የማወራህ እና አንዳንዴም ደግሞ ብዙ በማውራቴ ደግሞ እናደዳለሁ። ማለት ማውራት ያለብኝ የሌለብኝን ነገሮችን ማወራለሁ እና እዘባርቃለሁ። እንዴ አሁን ሰው ለምሳሌ ህልምን አትናገር ሁሉም ወዳጅ አይደለም ይባላል። እኔ ግን የለም እየጠላኸኝ እንደምትጠላኝ እያወቅሁ ራሱ እነግርሃለሁ። እንደማትወደኝ እያወቅሁኝ ወይም ደግሞ ለበቀል እንደቀረብከኝ እያወቅሁኝ እናገራለሁ። መቼ ነው የጀመረሽ ይሄ ነገር? እኔ ራሴን መንፈሳዊ ከሆንሽ በኋላ ነው ይሄ ነገር የጀመረው ወይስ ከበፊት ጀምሮ አብሮ የነበረ ነው? በፊትም አብሮ የነበረው ነው። ግን አሁን በፊት ምንድነው ሰዎች ጋር ሲቀርቡኝም የሆነ ነገር ፈልገው ነው። እኔ ደግሞ ከሰዎች አሁን የምፈልገው የእግዚአብሔር ሰላምታ ነው። በቃ ከበፊት ጀምሬ ሰዎች እንዴት ነሽ ደህና ነሽ እንዲሉኝ ምናምን እፈልጋለሁ። አሁን ሰዎችን ስቀርብ ሰዎች እንዴት ነሽ በቃ እንዲጠይቁኝ አይዞሽ እሺ በርቺ እሺ እንዲሉኝ እፈልጋለሁ። ምክንያቱም ያመኝ ነበርና ያ ነገር አላገኘሁም። የሆነ ጥቅም ፍለጋ ብቻ ነበረ ሰዎች የሚቀሩኝ እና በዛ ምክንያት መሰለኝ በብዛት እንትን ማለት የጀመርኩት ይሆናል አይደለ? ስታመም ደግሞ ከኔ የሚፈልጉት ነገር ሲያሉ ሰው ሲርቀኝ ከዛም በኋላ በቃ ዝም እያልኩ መጣሁ። በቃ ከምቸገር በቃ ከራሴ ጋር ዝም ወደ እግዚአብሔር ነው ዝም ብዬ በቃ ማለቅስ ነው። በሁለት አንጻር ሊየው ከበፊት ጀምሮ የነበረ ከሆነና መንፈሳዊ ከመሆንሽ በፊት የነበረ ጉዳይ ከሆነ በተለይ ሰዎች እንዴት ነሽ እንዲሉኝ ወይም ስለ ህይወቴ እንዲጠይቁኝና እንድነግራቸው እፈልግ ነበረ ካልሽ የብቸኝነት ስሜት ይሰማሻል ወይም አንድ የሚያስጨንቅሽ ጉዳይ አለ። ሴት ልጅ እንግዲህ 10 ነገሮችን ታውቃለች፣ 9ኙን ለሰው ትናገራለች፣ አንዱን ግን አትናገርም፣ ምክንያቱም እሷም ስለማታውቀው ነው ይባላል። ቀላል አባባል አይደለም። አንቺ ምናልባት ምን እንደሆነ የማታውቂው የሚያስጨንቅሽ ወይም ደግሞ እንዲስተካከል የምትፈልጊው ትዳር ይሁን ገንዘብ ይሁን ጤንነት ይሁን የቤተሰቦችሽ ጉዳይ ይሁን አይታወቅም፣ ብቻ ቦታ እንዲይዝ መስመር እንዲይዝልሽ የምትፈልጊው ጉዳይ ይኖራልና ታሪኬን ስናገር ምናልባትም ከዚህ ከምናገረው ነገር ውስጥ ሰው ይመክረኝ ይሆናል ብለሽ የመናገር ነገር ይኖራል። ሌላው መንፈስም ሊሆን ይችላል አውቆ ስለ ህይወት ታሪክሽና ስለ ማንነትሽ እንድትናገር ያድርጎ ያ የሰሙት ሰዎች አንቺን እንዲንቁሽና እንዲጠሉሽ ታሪኳ እንደዚህ ነው እንዴ አይገርምም እሷ እኮ እንዲህ ናት እየተባባሉ እንዲንቁሽ ለማድረግ ሊሆን ይችላል ታሪክሽን ቀድመሽ እንድትዘገዝኪ የሚያደርገው። ለማን መንገር እንዳለብሽ ሳትመርጪ ለጠላትም ለወዳጅም አንድ አይነት ማንነትን ዘርግፎ መናገር ያስጠቃል። አይደለም እሱ ባል ለሚስቱ ሁሉ ነገሩን አይንገራት ነው የሚባለው። ሚስትም ለባሏ ሁሉ ነገሯን ከፍታ ማሳየት የለባትም። የምትደብቀው ነገር መኖር አለባት። አንደኛ ቅንዓት አለ፣ ሁለተኛ ቅናት አለ። ቅንዓትና ቅናት ይለያል። ቅንዓት ማለት ለትዳሯ ልትቀና ባሌን እንዳይነኩብኝ ብላ ልትቀና ትችላለች። ሁለተኛ ነገር ደግሞ ለምን ነገረኝ ሊፈታኝ ፈልጎ ነው። የሆነች ልጅ እንዳገኛት የሆነ ልጅ እንዳገኘችው የድሮ ጓደኛዋን ኤክስ ቦይፍሬንድ ነው የሚባለው ኤክስ ፍሬንድ ወይም ደግሞ ኤክስ ምናምን ብላችሁ የምትሉት ነገር አለና ስትናገሩ ያለፈ ታሪክም ተናገሩ። በቀደምም ደወለልኝም በሉ። ሲሰማ ወይም ስትሰማ እሷ ምን አይነት ስሜት ይሰማዋል? ስለዚህ ከአፋችሁ ጨዋታ መስሏችሁ ስታወጡት ከዛ በኋላ ከሰማ በኋላ የሚመጣውን ጸብ ግን መመለስ አትችሉም። አንደኛ ያ ፍቅረኛችሁ ወይም ያቺ ፍቅረኛችሁ ይጠራጠራሉ፣ ጥርጥር ያድርባቸዋል። ስልካችሁን መከታተል ይጀምራሉ። ነው እንዴ ምናምን ብለው ሌላ ነገር ውስጥ ይገቡና የሚነገርና የማይነገር ታሪክ አለ ለሰው። እህታችን ለጓደኞችሽም ይሁን ለቀረበሽ ሰው የአንቺን ማንነት ትናገሪ በነበረበት ሰዓት ጎድተውሽ አጥቅተውሽ ወይም ደግሞ በዛ በደካማ ጎንሽ አሽሙር ተናግረውሽ ከሆነ አሁን ዝምታሽ ከዛ የመጣ ነው ማለት ነው። በቃ አልናገርም ከዚህ በኋላ አንደኛ
ተናግሬ መፍትሄም አላገኘሁም። ሁሉም ሰው ሰምቶ ዝም ነው ያለኝ። ሁለተኛ ነገር ደግሞ ጎድተውኛል ጭራሽ ብለሽ የምትናገሪም ከሆነ በዛ መስመርም ጎድቶሽ ስለሚሆን ዝምታሽን መርምሪው ነው እያልኩ ያለሁት። ግን የሚሻለው በጭንቀት ውስጥም በጥያቄ ውስጥም በሱባኤ ውስጥም በጸሎት ውስጥም ሆነሽ ዝምታሽን ብዙ ጊዜ ስታዳምጩ የምትፈሪው ከሆነ መጽሐፍ ቅዱስ አዳምጭበት፣ መጽሐፍ ቅዱስ አንብቢበት። መፍትሄው ይሄ ብቻ። ደስ የሚለው መጽሐፍ ቅዱስ የሚገርም ጸሎት ከጸሎት ይልቅ አሁን ጸሎት ታረግ ሐሳብ ይበተናል። ስግደት ራሱ ግን አሁን መጽሐፍ ቅዱስ ሳነብ ወይ መስማም ደስ ይላል። አይምሮ ሁሉ ነገር ክፍትፍት ይልና እግዚአብሔር ምን አይነት ፍቅር ነው በቃ እንጃ የሆነ ተመስገን 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 ብለህ የሆነ አጠግብም በቃ ሐሴት ታደርጋለች። የተለየ ደስታ ነው የሚሰማና መጽሐፍ ቅዱስ በጣም ነው የምወደው። እሱን አነባለሁ፣ ደስ ይላል። እግዚአብሔር ይመስገን። ሌላው ደግሞ አሁን የሆነ ሰው አናዶኝ የሆነ ሰው ክፋት እንደው አንተስ እንደው የሆነ ነገር ካሉ ካፌ ከወጣ ለራሴ ነው የሚሆነው። መልሶ አንቺ ማጥቂያ ነው የሚሆነው። እውነት በቃ የሆነ ነገር በልብ የሆነ ነገር ራሱ ካሰብኩ ለሆነ ሰው ያ ነገር ለእኔ ነው የሚሆነው። የሚገርመው እና ደግሞ ሰዎች ደግሞ እንደዚህ እናደርጋለን። አሁን በፊት ጓደኛ ነበር በፊት ቆይቷልና እኔ ጓደኛዬ እንደዚህ አያደርግም እያልን እናወራለን ሴቶች ተሰብስበን እና እኔ ደግሞ የጓደኛዬ በሰዓቱ የነበረው የሆነ ለትዳር ፈልጎ ነበር እኔ እና ምንም ነገር ቢያደርግ ታግሼ ባላደርገዋለሁ። በቃ ሴት የሚያወጣ ምንም ይፈል በቃ እግዚአብሔር ረድቶኝ ተቀይረን ነገ የተሻለ ቦታ እንደርሳለን ብዬ ነበርና ጓደኞች ደግሞ ኧረ በጭራሽ እንደዚህ አድርጎ ምናምን ይሉ ነበርና የሚገርም እኔ ከጓደኛዬ ጋር በሰላም ተለያየን። ችት ያደርግ የነዛ የጓደኞቼ ግን እኔ ያለው እነሱ የሚገርም ከገንዘብ አልጋቸው ላይ ያመጣባቸው እና በብዛት የማየው እንደዛ ነው። አሁን ሴቶች እኔ እንደዛ አላደርግም ተቃራኒ ሲሆን ይሆንባቸዋል ለራሳቸው እና ደግሞ እኔ ክፉ ነገር ካሰብኩ ለራሴ ነው፣ ለዛ ሰው በጭራሽ አይሆንም። ክፉ ካሰብኩ ለራሴ ነው የሚሆነው። ብቻ አሁን የምትሰሚያቸው ትምህርቶች አብዛኛው 70 እና 80% ጠላትነት ያለው የዲያብሎስ አሰራር ስለሆነ ባንቺ ውስጥ የተፈጥሮች ተቃራኒ ነገር ወይም የባህሪ ለውጥ ወይም ደግሞ አዳዲስ ጸባይ ካመጣሽ ቆም ብለሽ ለመገምገም ለመመርመር ሞክሪ። ከዛ ውጪ ግን እየጸለይሽ ከሆነ ጠዋትና ማታ የምትተጊ ከሆነ የፈለገ 30 ጊዜ ባህሪሽ ቢቀያየር ጠባቂ መላክሽ አጠገብሽ ስለሆነ መንፈሱ የቻለውን ያክል ይሞክር፣ ምንም አያረግሽም። አትጨናነቂ። ዋናው ጠዋትና ማታ ጸሎት አለማቋረጥ ነው። እሺ እና ሌላ አሁን ለምሳሌ ጓደኛ